እንደው ልጄ እንደው ምኑን ነው የለበስሽው? ምን ሆነ? እንደው ትንሽ አጠር አለ ረዘም ቢል ጥሩ ነበር። ችግር የለውም። መዝናኛ አይደል እንዴ የምንሄደው? እውነቱን ለመናገር አላማረብሽም። እኔም ቢሆን ብትቀይሪው በጣም ነው ደስ የሚለኝ። አንተ ደግሞ የሆንክ ብሽቅ፣ ምንም ሰው ሲያምርበት አትወድም። ሲያጌጡ ይመላለጡ አሉ። እንደው ሀዘን ላይ መሆናችን ረስተሽው ነው? ኧረ እኔ ለዛሬ ብቻ ነው። ተይ ተይ፣ ምንም እንዳታስረጅኝ። አኳኋንሽ አስረድቶኛል። እባክሽ የራስሽ ጉዳይ፣ እንደፈለግሽ አስቢ። መቼም አለቅሽ። ቆይና ምን አድርጌ ነው እንደዚህ የምታሰቃየኝ? ቆይ ምን በደልኩ? በደልሽንማ በደንብ ታውቂዋለሽ። አንቺን በመውደዴ ብቻ መሳቂያ መሳለቂያ አድርገሽኛል። አልወድህም። እሺ፣ ወደፊትም ልወድህ አልችልም። እንደውም ከሌላ ጊዜ በተለየ በጣም ያስጠላኝ። እሺ፣ አውቃለሁ እንደምትይኝ። ለዛም ነው በወንድምሽ ልታስገድኝ ይዘሽው የመጣሽው። እኔ ላስገድልህ ይዤው አልመጣሁም። እና ሽጉጥ ይዞ የመጣው ሊያሳልመኝ ነው? ሽጉጥ ይዞ የመጣው ሊገል ሳይሆን ሊያስፈራራህ ነው እንዴ? ስንቴ እኔ ነገርኩህ? ደግሞ የእሷን ድምፅ ሳልሰማ ምንም ነገር መብላት ነው። በቃ በቃ ይሄ ምግብ ከፍቴ ዞራት ትንሽ አበላም አልበላም አልኩህ። አትሰማኝም? እሺ በቃ አትናደድ። ይኸውልህ ሚኪ፣ አሁን ውጣ። እሷ ስትደውል ብቻ ተመልሰህ ማትፈልገው ርብቃ አብራን ስለምትል ለዛ ነው የደበረ? አዎ ለዛ ነው የደበረ። እሷ ካለች አለ አንተ ምን አገባ? አብራን ትሄድ፣ እንዲሁም እዛ እንጫወትባታለን። እንዴት ነው? ምን መሰለህ የምናደርገው? አልከርክ እንደዛ ማድረግ እንችላለን። አዎ እንችላለን። ለምን ደግሞ አንችልም? አላየሻትም እንዴ? በጣም ወፍራም እኮ ነው። ለሱ ችግር የለም። በሲስተም ማድረግ አያቅተን። ተስማማን? አዎ ተስማማች። እና ተደግጫ አሁን በቃ ሰላም ተወዳጆች የካያ ድራማ አፍቃሪያን እንኳን ደህና መጣችሁ። ካያ ድራማ በዛሬው ክፍል በዛም ብዙ ነገሮች ተቀያይረው ተለዋውጠው አይተናል። ብዙም ደስታ ብዙም ደግሞ ሀዘን የተሞላባቸው ቆይታዎችን አድርገዋል። ከዚህ መካከል ብሩኬ እንግዲህ ያልታሰበውን ፊርማ ፈርሞታል። ይሄም ያደረገበት ምክንያት ከሰዎች ከተጎዱ ሰዎች አይበልጥም የኔ ችግር በማለት ራሱን ትቶ ለሰዎች ሲል ይሄንን ፊርማ ፈርሟል። ሚኪያስ እንግዲህ በተቃራኒ በኩል አሁን ላይ በአንድም በኩል ደስታ በአንድም በኩል ሀዘን ገጥሞታል። ምክንያቱም ነገሮቹ እየተዘበራረቁበት የመጣው ሚኪያስ አሁን ላይ በብሩኬ በኩል አንደኛ ነገር ደስታን አግኝቷል። ይህንን በእጁ ላይ የያዘውን ውድና ማስረጃውን አንድ ላይ አድርጎ እንዲፈርም ያደረገው ሚኪያስ የገዛ ጓደኛውን የልጅነት አብሮ ያደጉን ጓደኛ ዛሬ በዚህ አይነት መልኩ ሲበቀለው እጅግ በጣም ተደስቶ እየሳቀበት ነበር ያስፈረመው። የርብቃና እንዲሁም ደግሞ የልዕልት ያልተገባ ንግግር በጣም ሁለታቸውን አጃይብ ያስብላል። ምክንያቱም ደግሞ ልዕልትና ርብቃ አሁን ላይ በጣም አደገኛ ነገር ውስጥ እየገቡ ይገኛሉ ማለት ነው። ልዕልት እንግዲህ እንደተለመደው ልጆቹን ለማጽናናት ለማበርታት ስትል እናታቸው ከሞተች በኋላ አሁን ላይ ልጆቹ ተጎድተዋል በማለት ኬክ ይዛ እንግዲህ በሩን ብታንኳኳም ከከፈተችላት በኋላ አልባሌ ቃላቶችን ስትለዋወጥ የነበረችው ርብቃ አሳዝናት አስከፍታት ወደ ቤት እንዳትገባ አስመልሳታለች። ግን ደግሞ ብሩኬ ካጠገብ ስለነበረ ብሩኬም ያው ስልኳን ስላነሳላት በሩን ከፈተላት። ለማኝ ነው ያንኳኳ እሷ አይደለችም በማለት እንግዲህ ለብሩኬ መልስ የሰጠችው ርብቃ ነገ ብሩኬ እውነት መሆኑን ይሄን ነገር ቢያዳምጥ ወይም ደግሞ እውነቱ ላይ ሲደርስ ምን ይላት ይሆን ርብቃን? ርብቃ ሌላው ግርምት ውስጥ የገባችው በልጆቹ ነው። እንግዲህ ልጆቹ ዛሬ ሲጫወቱባት ነበር። ፌቨንና ካሌብ ያደረጉት በርብቃ ላይ ፈታ ዘና አድርጓቸዋል። እንደ ዛሬ ተደብረንም ተደስተንም አናቅም። ምክንያቱም ደግሞ በኬኩ ምክንያት የእናታችን ትዝታም ቢኖርብንም ግን ደግሞ አሁን ላይ ርብቃን ይዘናት ከሄድን በኋላ እጅግ በጣም ተደስተናል በማለት ርብቃ እንግዲህ ከዛ ቦታ ስትወድቅና ከመጫወቻ ቦታው እንዲሁም ደግሞ ውዣውዥ ስለነበረ እያጥለወለወኝ ነው እንዲሁም ደግሞ አውርዱኝ በቃኝ አስቆሙ እያለች ብትላቸውም እነሱ ግን ደስታቸውን መቆጣጠር አቅቷቸው እንግዲህ እስክትወድቅ ድረስ አድሰዋታል ማለት ነው። ሌላው የሚኪያስና እንዲሁም ደግሞ የትርሲት እናት ጉዳይ ነው። አሁን የትርሲት እናት ሁሉንም ነገር ሰነዱን አይታለች። ሚኪያስ ያዘጋጀውን ሰነድ ከተመለከተች በኋላ በጣም ግራ በተጋባ ስሜት ውስጥ ሆና እንዴት ይሄን ታደርጋለህ? የኔን ስምምነት ወደ ኋላ ብለህ አንቺ አያገባሽም በማለት እንግዲህ ነገሩን ወደ ኋላ ትቶ እሱ በራሱ እርምጃ እየሄደ መሆኑን ሚኪያስ እየተመለከተች
ከቤት እንድትወጣ አዟት ከክፍሉ ስትወጣ ነበረ። ግራ በተጋባ ስሜት ውስጥ ትገኛለች። እሷም አሁን ላይ የርብቃ አባትና እንዲሁም ደግሞ የሚኪያስ አባት ነገሩን በደንብ አድርገው ያወሩም ባይሆንም በባለፈው ክፍል ላይ በጣም ብዙ ነገሮችን ሲጫወቱ ነበር። የሚኪያስና የብሩኬ አብሮ አደግነት እንደነበረ ሆኖ ግን ታዲያ ዛሬ እንዴት አይነት ቂምና በቀል ቢኖር ነው የሚኪያስ ህይወት በዚህ አይነት መንገድ ሊሄድ የቻለው? ሚኪያስ በጣም መልካምና ጥሩ ሰው፣ ለቤተሰቡ መልካም ሆኖ የሚታየው ሚኪያስ ዛሬ ላይ ማን ቀይሮት ነው እንደዚህ ሆነው? በአጠቃላይስ ብዙ ነገሮችን ልናይበት ነው በዚህ ድራማ። ምክንያቱም ደግሞ የርብቃ ጉዳይም አሳሳቢ እንዳለ ሆኖ አሁን ላይ የሚኪ እህት እየተደፈረች እንዲሁም ደግሞ በጣም ብዙ አደጋዎችና ችግሮች እየደረሱባት ትገኛል። አሁን እሷም ለማምለጥ ሙከራ እያደረገች ነበር። ግን ደግሞ ታመልጥ ይሆን አታመልጥ የሚለውን አብረን እናያለን። ሰላም ውድና የተከበራችሁ የካያ ቤተሰቦች እንኳን ደህና መጣችሁ። ወደዚህ ቤት ስትገቡ ላይክ እና ሰብስክራይብ እያደረጋችሁ እንግዲህ ቤተሰብ መሆናችሁን አትርሱ ማለት ነው። በካያ ድራማ ትርሲት ካረፈች ጊዜ ጀምሮ ድራማውን እንግዲህ እንደ ድራማ እንደ ግዴለሽነት እየተመለከትን ያለ ነው። በጣም ብዙ ነገር ቢኖርም ግን ደግሞ ድራማው በጣም መሳጭና አሪፍ ድራማ እየሆነ አሁን ላይ መጥቷል። እንግዲህ ከብዙ ጎደል ብዙ ነገሮችን እያየንበት ከመጣ ነው አንዱ የሚኪያስና እንዲሁም ደግሞ የብሩኬ የልጅነት ጓደኝነት ተሰርዞ አሁን ላይ ላሉበት እሰጥ አገባ የገቡበትን ምን ምክንያት እንዳመጣቸው እዚህ ድረስ ባይታወቅም የብሩኬ እንግዲህ ትልቅ ደረጃ መድረስና የሚኪያስ በዝቅተኛ ደረጃ የመኖሩ ምክንያት ዛሬ በቅናት ተነሳስቶ ጓደኛውን ላስገድል ብሎ በማሰቡ ከዛ ባሻገር ደግሞ ሀብትና ንብረቱን እንዲሁም ቤት ውስጥ ጠልቆ በመግባት የሚስቱ ዋና አጋር ሆኖ መቀመጡን እያየን እንገኛለን ማለት ነው። ሚኪያስን ያነሳሳው ጉዳይ ምን እንደሆነ ባይታወቅም ቅናት ነው ዋናው። ይሄ ምስጢሩ ብዬ ነው የማስበው። በአሁኑ ሰዓት ላይ እንግዲህ ትርሲትን ለቁም ነገርና እንዲሁም ለትልቅ ደረጃ ሳታበቃት ትርሲት በራሷ ጥረትና በአባቷ ጥረት እዚህ ደረጃ ብትደርስም ግን ደግሞ አሁን ላይ ለፍቅሯ ስትል መስዋዕት ከፈለችና እሷን በህይወት ባትኖርም አሁን ላይ የትርሲት እናት ገንዘብ ወዳ መጀመሪያም ልጇን ጥላት በሄደችበት ማግስት አሁንም ደግሞ በድጋሚ የትርሲትን ንብረት እንግዲህ ልትቀራመት ብሩኬን ከዜሮ አድርገው ሊያስወጡት አስበዋል። አሁን ላይ ሚኪያስ ለብቻው ይህንን ነገር እንደ ሀሳብ አድርጎት አስቦታል ማለት ነው። ይህንንም ነገር ለብሩኬ አምጥቶ ወረቀቱን ሲያስፈርመው አይተን ነበር። ብሩኬ እንግዲህ ግራ በተጋባ ስሜት ውስጥ ገብቷል። ምክንያቱም እዛ ጋር ቤት አጣው ቤት አልባ ሆነው እየተጨነቁ ያሉትን ሰዎች ከማሰብ ውጭ ሌላ ነገር ምንም ማድረግ አልቻለም እና ሁሉንም ነገር ትቶ የእሱ ሀብት ዝና እንዲሁም ብዙ ነገሮችን ትቶ ከዚህ ቤት ውስጥ እንግዲህ በባዶ እጁ በዜሮ ለመውጣት አስቦ ይሄን ነገር ፈርሟል ማለት ነው። ብሩኬን እያዘነ ቢፈርምም እነ ርብቃ ግን ደስተኛም ባይሆኑም አሁን ላይ ርብቃ ለምን ትፈርማለህ? ነገሩ ሁሉ ዝብርቅርቅ ያለበት ብሩኬ እንግዲህ ምንም አይነት ነገር ሀሳብና አስተያየት ሳይሰጥ ምንም ነገር በዚህ ጉዳይ አትግቡ በቃ አደርገዋለሁ ሲል ውሳኔውን አጽድቋል ማለት ነው። ፈርሞም የፈረመውን ወረቀት እንግዲህ አስረክቦታል ማለት ነው። አሁን ላይ ሚኪያስ ግራ ያጋባው ሌላው የእህቱ ጉዳይ ነው። እህቱ ማህሌት ከጠፋች እንግዲህ ሰንበትበት ብላለች። ይህም የሆነበት ምክንያት ደግሞ በትርሲት ገዳይ አማካኝነት ነው። የትርሲት ገዳይ እንግዲህ የብሩኬን ህይወት ሊያጠፋ እንደነበረና ግን ደግሞ ትርሲት ዘላ መግባቷን ይህንን ነገር ደግሞ የማህሌት ታውቃለች ማለት ነው። ከዚህ በኋላ ሚኪያስ የሚደርስበት ብዙ ግፎች አሉ። ሚኪያስ ምን ይሆን የሚመጣበት መዘዝ? ምክንያቱም ይህንን ጉዳይ አሁን ላይ ማህሌት መስማቷና ማህሌት ደግሞ ከዛ ቦታ ልታመልጥ ቦታ እያመቻቸች ነበር። የእውነት እድል ቀንቷት ከዛ ቦታ ከወጣች በእርግጠኝነት ማህሌት ብዙ ነገሮችን ትቀይራለች ብዬ አስባለሁ። ትርሲት ከነበረችበት ጊዜ ጀምሮ እስካሁን ድረስ ድራማው እንግዲህ በክፍል 23 ላይ ጀምሮ ትርሲት እንግዲህ በሞት ብትለያቸውም የትርሲትን ምርመራ ጉዳይ ወደ ኋላ ቸለል ብሎ እንግዲህ ሚኪ በአሁኑ ሰዓት ላይ የሚያሯሩጠው ያለ ሌላ ጉዳይ ውስጥ ገብቷል ማለት ነው። ምክንያቱም ደግሞ ብዙ ነገሮች ግር ያሉበት ነገሮች አሉ፣ ተምታተውበታል። አሁን ላይ ያላሰበው ብዙ ችግሮችና ብዙ መከራዎችን እየተቀበለ ይገኛል። ሚኪ ከዚህ በኋላ በዚህ ከቀጠለ እንግዲህ ለብቻው ራሱ ማንም ሰው ሳይነካው ማንም ሰው ሳያደርገው ማበዱ አይቀሬ ነው። ምክንያቱም ደግሞ አሁን ላይ የሚያደርጋቸው ነገሮች እያንዳንዱ ነገር ዋጋ ያስከፍለዋል ማለት ነው። ይሄ ዋጋ መክፈል ደግሞ ምን እንደሆነ በሰዎች ላይ ጭካኔን መተግበር እንዲሁም ደግሞ የሰዎችን ነገር መቀማት፣ መውሰድ፣ በቀላሉ የሰውን ሕይወት ማጥፋት እንዴት እንደሆነ አሁን ከእህቱ ተጀምሮበታል።
ከዚህ በኋላ አባቱም ምግብ አልበላም፣ አልጠጣም፣ ውሃም አልቀምስም፣ ልጄን አምጣልኝ፣ የልጄን ድምፅ አስደምጠኝ በማለት አባትየውን ኮስተር ያለ ቃላትን እየጣሉበት ይገኛሉ። የአባቱን ቋንቋ እንግዲህ በደንብ አድርጎ ለማክበር ያሰበውና የፈለገው ሰው ዛሬ ላይ እንግዲህ ልጅቷን ይዞ አለመመለሱ በጣም ትልቅ ሀሳብ ሊሆንበት፣ ጭንቀት ሊሆንበት ይገባል ማለት ነው። ሌላው ነገር ደግሞ የትርሲት እናትና እንዲሁም የሚኪያስ አለመግባባት በጣም ነገሮችን ያካርራል ማለት ነው። ልጆቹም እንግዲህ እየተጫወቱ በነበረበት ሰዓት ላይ ርብቃን ይዘዋት ወደ ደጅ ቢወጡም ርብቃ አሻፈረኝ እምቢ ብላ ከልዕልት ጋር ስትጣላ ነበር የቆየችው እና ለማኝ ነው ቤት የቆመው ደጅ ላይ ቆሞ የነበረ በቃ ለማኝ ነው ብላ ብሩኬን ራሱ ስትከራከረው እንደነበር አይተናል። ይሄ በጣም ትልቅ ከፍተኛ የሆነ ቅናት እንደነበረባትም አይተናል ማለት ነው። ከዚህ መካከል ላይ በጣም ብዙ ነገሮች ተበላሽተዋል። ብሩኬ እንግዲህ ከዚህ በኋላ ህይወቱን እንዴት አድርጎ ሊመራ ሊቀጥል ይችላል? እንደ ድሮ እንደ መጀመሪያው ከዚህ ቤት ደግሞ ውጣ ላለመባሉስ በምን ተአምር ሊቀር ይችላል? ከዚህ ቤት ውስጥ ላይ ድርሻውን ያለውን ነገር ሙሉ በሙሉ ከተወ ከዚህ ቤት ውስጥ ላይ ምንም አይነት ነገር የሚያስቀምጣቸው ጉዳይ የለም ማለት ነው። ነገ ከነገ ወዲያ እንግዲህ ትርሲት በህይወት ባትኖርም የነዛ ሰዎች ቤት መታነጹ አይቀርም። ከታነጸም ደግሞ ወደዛ ቤት ይመለሳሉ። ግን ደግሞ እንዴት ሆኖ የሚለውን ነገር አብረን የምናይ ይሆናል። እናንተስ እንዴት አያችሁት? የልዕልትንና እንዲሁም ደግሞ የርብቃንስ ፍክክር እንዴት አያችሁት? ርብቃ እንግዲህ በዜሮ እየተሸነፈች ትገኛለች። ልዕልት በትልቁ እያሸነፈች ነው። ዛሬ ስማው በመሄዱ ጉንጩን ቻው ብላ የሳመችበትን ጉንጩን በእጁ እያሻሸ አትኩሮት ሰጦት እየተመለከተ ነበር። ብሩኬ በጣም በደስታ ውስጥ አሳልፎታል ማለት ነው ያን ጊዜ። እንዴት አያችሁት እናንተስ?